ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ሐረግ ድራማ ክፍል 87 ተለቋለኝ። ሉሊት ሳሎን ሶፋ ላይ ተኝታ እያለ ፂ ምግብ ታመጣላትና ለጎሪት ታያት ነበረ። ስታያትም ትደነግጣለች። ከዛ ምግብ ታመጣላትና ጉራሽ ስትላት ሉሊትም አንቺ የሰራሽውን ምግብ ከምበላ በራብ ድፍት ብል ይሻለኛል ትላታለች። ከዛ ጺም አሁንም እኮ ድፍት እንዳልሽ ቁጠሪው ሉሊት አሞሽ እንኳን ለምንድን ነው ራሽን የማታስታምሚው? አርፈሽ ብትበይ ይሻልሻል በይ ጎረሽ ስትላት ሉሊትም አልጎርስም፣ ምን እንዳደረግሽበት አላቅም፣ ከፈለግሽ ራስሽ ጎረሽና ከዛ በኋላ ጎርሳለሁ ትላታለች። ጺም የራስሽ ጉዳይ ሳትበይ ለምን ሺህ ዓመት አትኖሪም ብላ ምግቡን እራሷ ትበላለች። ከዛ ቤዚ ሉሊትን አሁን ማንም የለም ማነው እንደዚህ ያደረገሽ ንገሪ ስትላት ሉሊትም አረ ትናገራለች ወይስ አትናገርም የሚለውን ሰልያሉሽ ይኸውልሽ እኔ ሉሊት ለማንም ሰው አልሸወድም ትላታለች። ቤዚም እንዴ ሉሊት ምንድነው የምትዩ? ተስማምተን ተግባብተን የለ አሁን ንገሪኝ ማን ነው ስትላት ሉሊትም ማን ያቃል ስወጣ አቃጥረሽብኝ ቢሆንስ ስትላት ቤዚ እጭ አንቺ ድሮም ክብር አይወድልሽም ብላ ጥላት ትሄዳለች። ይህ በዚህ እንዳለ ያፌት ለኤፉ የተላከውን ብር አይቶት ነበርና ቆይ ይህ ሁሉ ገንዘብ ከየት የመጣ ነው እያለ ያስብ ነበረ። ከዛ አንድ ጊዜ ኤፍራታ ለስራና አንዳንድ እቃዎችን ለመግዛት ገንዘብ እንደጠየቀችው እሱም ሹፌር አዘጋጅቶ ቆንጆ ቆንጆ ቦታዎች እንደምትሄድና የምትፈልጋቸውን እቃዎች እንደምትገዛ ሲነግራት ደስተኛ እንዳልሆነች ያስታውሳል። ከዛ ስልክ ደውሎ ኤፍራታን በደንብ እንዲከታተልለት ይነግረዋል። እሷም ይህን ነገር እንዳታቅ ያስጠነቅቀዋል። ከዛ ያንን ያገኘውን ገንዘብ ይዞት ይሄዳል። በኋላ ትናዘዣታለሽ እያለ ነበረ ብሩን ይዞት ይሄደው። ኤፉ ቤዚ ለኤፉ ስልክ ትደውልና ቅድም ደውለሽ ነገሩን ሳታብራሩ ዘጋሽው፣ ምን ልትነግሪ ነበር ትላታለች። ኤፉም እንዲሁ ስትላት ቤዚ አንቺ ካልሆነ ነገር በቀር ዝም ብለሽ አትደውይም ትላታለች። ቤዚም በያሁን ነገሬን ትላታለች። ኤፉም የሆነ ጊዜ ገንዘብ እንደሚያስፈልገኝ ጠይቄሽ ነበረ እና ቀን ቤት ያለው በር ተንኳኳ። ስከፍተው ማንነቱን የማላቀው ሰው የጠየቅኩሽን የገንዘብ መጠን በጥፍ አድርጎ ሰጠኝ። ምንድነው ብዬ እስክጠይቀው ሳይታገሰኝ ቦርሳውን ሰጥቶኝ እየሮጠ ሄደ ትላታለች። ቤዚም ማለት እሺ ከዛስ? ቆይ የተላከው ገንዘብ ላንቺ ባይሆንስ ስትላተኝ ገንዘቡን ካየሁት በኋላ የተቀመጠውን መልእክት ሳየው ኤፍራታ ተጠቀሚው ላንቺ ነው ይላል ትላታለች። ከዛ ምናልባት የጠየቅሽው ሰው አለ ቤዚም ከኔ ሌላ የጠየቅሽው ሰው ምናልባት ይኖራል ስትላተኝ የሆነ ጊዜ ያፌትን ጠይቄው ነበረ፣ ነገር ግን በእጅ ገንዘብ እንደማይሰጠኝ ከዚህ በፊት ያፌትን ጠይቄው በእጅሽ ገንዘብ አልሰጥሽም የምትፈልጊው ካለ እገዛልሻለሁ ነው ያለኝ ትላታለች። ቤዚም እሺ ብላ ለምን ፈልገሽ ነው ግን ገንዘብ ውስጥ ትላት፣ በዚህ ደግሞ ሌላ ጊዜ እናወራበታለን ብላት ስልኩን ይዘጋሉ። ይህ በዚህ እንዳለ ገኒ ቢኒ ስለቀረ በጣም እየተጨነቀች እያሰበች ነበረ። በሌላ በኩል ደግሞ ያፌትም ኤፉ ሳይገናኙና ኤፉም ቅድም የሆነ እቃ ስፈልግ የሆነ ገንዘብ አገኘው ምንድን ነው ሲላት ኤፍራታም ድንግጥ ትልና በፊት ስቆጥበው የነበረው ነው አንተ ስትከለክለኝ ለምን አውጥቼ አልጠቀምበትም ብዬ አሰብኩ ስትለው ያፌትም የኔ ንግስት እኔ እኮ አልከለከልኩሽም ነገሮችን አብረን እናድርግ ነው ያልኩት እያላት ነበረ። ከዛስ ሉሊት ያፌት
ቤዚ ሳሎን ቁጭ ብለው እያለ አይደለም ለቢኒ ቴክስት ይልኩላታል። ቴክስት ሲላክለትም ከዛ ለዳጊ ቴክስት ይላክለታል። የላከለትም ይመስለኛል አቤል ነው። አጎትህን ገደልኩት፣ አጎት ተገሏል የሚል ቴክስት ነበረ። ቢኒም ዳጊም በጣም እያለቀሰ ነበረ። ከዛ ለቤዚ ይደውልላታል፣ ለጽ ይደውልላታል። ጺም ዳጊ ሰላም ነው ምነው በዚህ ሰዓት ደወልክ ብላ ስልክ እያወራች እያለ የቢኒያምን መሞት ይነግራታል። ቤዚም በጣም ተደነግጥና በቃ ተወድቃለች። ቤዚ ስልኩ ስታነሳውም ቤዚም ትደነግጣለች። ናታንም እንደዚህ። ከዛ በጣም ተደነጋግጠው ወይዘሮ ሉሊትም በጣም ደንግጣ ነበረ። ድራማው በዚህ ነበር ያለቀ። ላይክ ሰብስክራይብ አድርግ። ለዛሬ ይሄን ይመስላል። ስላዳመጣችሁ ያመሰግናለሁ።